ሰላም ጤና ይስጥልን አድማጮች እንደምንላችኋል። ከትርታ 97.6 ኤፍኤም የትርታ 600 የምሳሳ ዜናዎችን ይዘን ቀርበናል። በዝርዝር የተመለከትነውም ጉዳይ አለ፣ እሱንም እናያለን። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ከሀገር ውስጥ ዜና በመጀመር እኔ ብርቱካን ወልተንጉስ አብራችሁ ቆይታ አድርጋለሁ። በቅድሚያ የሀገር ውስጥ ዜናዎችን እናስቀድማለን። በሰባተኛው ሀገር አቀፍ ምርጫ የተለያዩ የማህበረሰብ ክፍሎችን ተሳትፎ በማጎልበት ሰላማዊና ቅቡልነት ያለው ምርጫ እንዲከወን ሁሉም አካል ተገቢውን ሚና እንዲወጣ ተጠየቀ። ይህ የተጠየቀው የሴቶችና ማህበራዊ ጉዳይ ሚኒስቴር ባዘጋጀውና አካታችና ዲሞክራሲያዊ ምርጫን ለማካሄድ የሚረዳ መደላደል እንዲሁም መግባባትን መፍጠር ዓላማው ያደረገ የውይይት መድረክ የካቲት 2 2018 ዓ.ም በቢሾፍቱ ከተማ በተካሄደበት ወቅት ነው። በመድረኩ ንግግር ያደረጉት የሚኒስቴሩ ሚኒስትር ዶክተር ኤርጎጌ ተስፋዬ በሰባተኛው ሀገር አቀፍ ምርጫ የሴቶችን፣ የወጣቶችን፣ የአካል ጉዳተኞችን፣ የአረጋውያንንና ለማህበራዊና ኢኮኖሚያዊ ችግር ተጋላጭ የሆኑ የማህበረሰብ ክፍሎችን ተሳትፎ በማጎልበት ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊና ቅቡልነት ያለው ምርጫ እንዲከወን ሁሉም አካል ተገቢውን ሚና እንዲወጣ ነው ሲሉ ጥሪም አቅርበዋል። በህገ መንግስቱ ሁሉም ዜጎች እኩል የመምረጥና የመመረጥ መብቶች እንዲኖራቸው መደንገጉን ያነሱት የሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትሯ ኤርጎጌ ተስፋዬ በዚህ ረገድ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ አረጋውያንና ለማህበራዊ ችግሮች የተጋለጡ የማህበረሰብ ክፍሎች የሚያደርጉትን የተቀናጀ ተሳትፎ ለዲሞክራሲ ስርዓት ግንባታ ወሳኝ መሰረት ነውም ብለዋል። መስሪያ ቤታቸው ለሰባተኛው ሀገራዊ ምርጫ ውጤታማነት ተገቢውን ድጋፍ ለማድረግ ዝግጁ መሆኑንም አጽንኦት ሰጥተው ተናግረዋል። የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍ አዲስ አበባ እየገቡ ይገኛሉ። በዚህም ዛሬ ጠዋት የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊና የሞሪታኒያ የውጭ ጉዳይ ሚኒስትር መሐመድ ሳሌም ሙርዘግ አዲስ አበባ ገብተዋል። በተጨማሪ የሴራሊዮን የውጭ ጉዳይ ሚኒስትር ቲሞቲ ሙሳና የሰሃራው አረብ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር መሐመድ የሰለም አዲስ አበባ ገብተዋል። ሚኒስትሮቹ ቦሌ ዓለም አቀፍ ኤርፖርት ሲደርሱ የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። ትላንት አመሻሽም የናይጄሪያ፣ የማላዊ፣ የዛምቢያ፣ የቡሩንዲ፣ የኮንጎ ሪፐብሊክ፣ የቦትስዋና፣ የናሚቢያ፣ የዚምባብዌ፣ የኮትዲቯር እና የቤኒን የውጭ ጉዳይ ሚኒስትሮች አዲስ አበባ ገብተዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤም ጅማሮውን የካቲት 4ና 5 ቀን 2018 ዓ.ም በ48ኛው የህብረቱ የስራ አስፈጻሚ ምክር ቤት ስብሰባ በማድረግ የካቲት 7ና 8 ቀን 2018 ዓ.ም የአህጉሪቱ አባል ሀገራት መሪዎች በተገኙበት ጉባኤው የሚካሄድ ይሆናል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ የሚካሄድ ይሆናል። የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤትም በመደበኛ ስብሰባው ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ ይጠበቃል። የሚኒስትሮች የስራ አስፈጻሚ ምክር ቤቱ በመደበኛ ስብሰባው ለ39ኛ የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅም ይጠበቃል።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ በሽታን ለማጥፋት በተደረገው ርብርብ አስተዋጽኦ ላበረከቱ ለባለሙያዎችና አመራሮች እውቅና ሰጠ። በጋራና በመተባበር ማቆም በመቻላችን የማርበርግ ቫይረስ በሽታን በአጭር ጊዜ ውስጥ መቆጣጠር መቻሉን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በመድረኩ የመክፈቻ ንግግራቸው የገለጹ ሲሆን ከሁሉ በላይ የዜጎችን ሕይወት ለማዳን በሽታውን ፊት ለፊት ለተጋፈጡ ባለሙያዎች ምስጋናን አቅርበዋል። የድንገተኛ የህብረተሰብ ጤና አደጋዎችን በብቃት ለመከላከል የሚያስችል አቅም መገንባቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸው በሽታውን መቆጣጠር መቻሉ የቅኝት የመመርመርና የላብራቶሪ አቅማችን መዳበሩን ማሳያ ነው ብለዋል። በመድረኩ ግንባር ቀደም በመሆን ላገለገሉ ባለሙያዎችና አመራሮች እውቅና የተሰጠ ሲሆን በተገኙ ተሞክሮችና የወደፊት አቅጣጫዎች ላይ ውይይት ተደርጓል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደምጠን ነበረ። ከዚህ በመቀጠልም ደግሞ በዝርዝር የተመለከትነው ጉዳይ አለ። እሱንም ወደ እናንተ የምናደርስ ይሆናል። የትርታ 600 ከትርታ 97.6 የምሳሳ ዜናዎችን ወደ እናንተ ያስደምጣል። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከኛ ጋር እንድትቆዩ በአክብሮት እየጋበዝናችሁ በዝርዝር የተመለከትነው ጉዳይም ይቀጥላል። እናንተም አብሮነታችሁ እንዳይለየን። የውጭ ሀገር ዘገባዎችም አሉን፣ እንዲሁም ደግሞ የስፖርት መረጃዎችን በትርታ 600 የምሳሳት ዜና የምናደርሳችሁ ይሆናል። እንዲሁም የቢዝነስ ዘገባዎችም አሉን። አብራችሁን እንድትቆዩ በድጋሜ በአክብሮት እንጋብዛለን። በመዲናዋ ውስጥ የሚገኙ አሽከርካሪዎች በነዳጅ እጥረትና ረዣዥም ሰልፎች እየተቸገሩ እንደሆነ ገለጹ። በመዲናዋ ውስጥ በተለያዩ አጋጣሚዎች በተለይም ከምርት አቅርቦትና ዋጋ መወደድ ጋር ተያይዞ ቅሬታዎች ሲነሱ ይስተዋላል። ከነዚህ ቅሬታዎች መካከልም የነዳጅ አቅርቦትና ዋጋ በተመለከተ የሚነሱ በርከት ያሉ ጥያቄዎችም አሉ። ከዚህ ቀደም በነበረው የመዲናዋ ተሞክሮ ደግሞ የነዳጅ አቅርቦት እጥረት እንዳያጋጥም የተለያዩ ስራዎች የሚሰሩበት አጋጣሚ ይስተዋላል። እንዲሁም መንግስት ራሱ ለአሽከርካሪዎች ልዩ ልዩ እርዳታ በነዳጅ ድጎማ መልኩ ሲሰጥም ይስተዋልም ነበር። ይሁን እንጂ ምክንያቱ ምን እንደሆነ በትክክል በማይታወቅ አጋጣሚ በተለይም በወር መጨረሻ አካባቢ ማደያ ቤቶች ላይ ረዘም ያለ ሰልፍን መታዘብ የተለመደ ነው። ማደያዎች አካባቢ የሚስተዋለውን ረዣዥም የመኪና ሰልፎች ለመቅረፍ በሚመለከተው የመንግስት አካል መግለጫዎች ሲወጡም እንመለከታለን። ባጠናቀቅነው የጥር ወር ላይ ደግሞ ይህ በማደያዎች ላይ የሚስተዋለው ሰልፍ ምክንያት በማድረግ የነዳጅ አቅራቢዎች ነዳጅ እያስገቡ አይደለም ሲልም ተገልጾም ነበረ። በከተማዋ 125 ነዳጅ ማደያዎች ዕለታዊ መረጃ በማሰራጨት ቁጥጥር እንደሚያደርግ እየጠቀሰው የአዲስ አበባ ንግድ ቢሮ የነዳጅ አቅራቢዎች በተለይም የወር መጨረሻ ሲቃረብ የነዳጅ ዋጋ ሊጨምር ይችላል በሚል ሰበብ ሆን ብለው በየመንገዱ በመቆም በየቀኑ ወደ ከተማዋ መግባት ያለበት ነዳጅ ባለማስገባት ችግር ይፈጥራሉ ሲልም ተደምጧል። በቂ ነዳጅ አለ ለማለት በቀን ከ2.8 ሚሊዮን ሊትር በላይ ናፍጣ፣ 2 ሚሊዮን ሊትር ቤንዚን መኖር እንዳለበትና በአሁኑ ወቅት ያለው የናፍጣ መጠን ግን 2.5 ሚሊዮን ሊትር እንደሆነ በወሩ መጨረሻ ላይ በወጣ መረጃ ተመላክቶም ነበር። በከተማይቱ ነዳጅ ለመቅዳት ረዣዥም ሰልፎች የመታየታቸው ምክንያትም
ይኸው መሆኑን የአዲስ አበባ ንግድ ቢሮ የገለጸ ሲሆን ይህንኑ ጉዳይ ለሚመለከተው የነዳጅና ኢነርጂ ባለስልጣን እንዳስረከቡም ገልጸው ነበር። በኃላፊዎች ይህ ይባል እንጂ አሁንም በጀመርነው የካቲት ወር ይህ በማደያዎች አካባቢ ያለው ሰልፍ እንደቀጠለ ነው። ለመሆኑ የዚህ ሰልፍ ምክንያት ምን ይሆን? ከአሽከርካሪዎች አንደበት ለመስማት በተለያዩ የማደያ አካባቢዎች ተዘዋውረን ላነጋገርናቸው ተከታዩን ምላሽ ሰጥተውናል። ለይት የምነሳው መቀዳው ወረፋ ይዤ ያለክ በብዛት ለይት የምነሳው እኔ ለይት 10 ሰዓት 9 ሰዓት መውጣት በሳ ስላለኝ በዛ ሰዓት መቀዳው አለ የለም አይደለም ሁሉም ቦታ ላይ አለ፣ በየክበት ቦታ ላይ አለ። እንግዲህ ይሄ ነገር ቴሌብር ሲመጣ ይሄ ነገር ይቀንሳል ተብሎ ነበር። ምን ነገር እንደዛው እንደምታየው ነው። ችግርም አለ በጣም ግን ያው ከጊዜ ይቀንሳል እያለ እየጠበቅን ነው እንጂ ወረፋ በጣም ለስራም ራሱ እዚህ ያስፈቀደ ለመቅዳት ለመሄድ ራሱ እየተጣላን ነው። እና የሚስተካከል ቢሆን ዋጋ የተለየ የለም። ያው የነበረ ነው። ያው ደምደና ጫና አለው። ስራ ጥለ ነው የምትሄደው። ስራ የሚፈልጉ ሰው ደግሞ ሲወጡ ማን ያገኛል? በዛ ትጣላለህ። ለዛ ነው መፍትሄ ቢያደርግልን ጥሩ ነው። በሁሉም ህብረተሰብ ላይ አሳሳቢ የሆነ ነገር ነው። የትራንስፖርት ፍሰቱም እንደምታየው መንገዶች ይሰራሉ። በዛ ላይም የነዳጅ እጥረት ምን እንደተፈጠረ በግልጽ አልታወቀም። በአብዛኛው ጊዜ እኛ ጠዋት ተነስተን ነው ለወረፋ ብለን በሌሊት ተነስተን ነው የምንቀዳውና ይሄ ነገር ተደጋጋሚ እየሆነብን ነውና መንግስት እንደ መንግስት ይህን ነገር ምንድን ነው መፍትሄ ቢሰጠው ትልቅ ነገር ነው ብዬ አስባለሁ። እንደ አንድ ዜጋ ምንድነው የአቅርቦቱ ችግር ከሚመጣበት ቦታ ይሁን ወይንም ከዚህ ከተማ ውስጥ በሚሰራጭበት ከነዳጅ ማደያው ይሁን እሱን እኛ ግልጽ የሆነ ነገር እስካሁን ድረስ ያለ ነገር አንዳንዴ ምን አለ መሰለህ አንዳንድ ነዳጅ ማደያዎች ውስጥ ምንድነው ሰልፎች እንዲበዙ ይደረግና አላስፈላጊ ውስብስብነት እንዲፈጠር ያደርጋሉ። በምንድነው አለን አቅም ያላቸው ሰዎች የሚባሉ ሰዎች በገንዘብ እየከፈሉ ሰልፍ ያለመያዝና አይነት ነገሮች እንዳር ላይ ሆኑና ከፊት ለፊት እየገቡ ገንዘብ ይከፍላሉ። ደሃው ህብረተሰብ ደግሞ ምንም ያላስፈላጊ ውስብስብነት ውስጥ እየገባን ጭንቅንቅ እንዲፈጠርና እነሱ ተጠቃሚ የሚሆኑበት ሲስተም አንዳንዶች እየዘረጉ ነው። ይህንን ነገር ደግሞ መንግስትም ብቻ ሳይሆን ህብረተሰቡም ደግሞ ትኩረት ሰጥቶ ይህን ነገር ለመቅረፍ ቢሞክር የሚል አመለካከት አለኝ። በከተማዋ አሁንም የሚስተዋለውን የነዳጅ ሰልፍ ምክንያት ምን እንደሆነ ለማወቅ ወደ ነዳጅና ኢነርጂ ሚኒስቴር የስልክ ጥሪን አድርገናል። ይሁን እንጂ ከመስሪያ ቤቱ ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ምላሽ ማግኘት ግን ሳንችል ቀርተናል። መስሪያ ቤቱ ምላሽ ለመስጠት ዝግጁ በሆነበት ሰዓት ምላሹን ይዘን የምንመጣ ይሆናል። አድማጮች ቀደም ሲል ባልደረባችን በፍቅር ግዛቸው በከተማ ተዘዋውራ ያነጋገረቻቸው አሽከርካሪዎች የነዳጅ ሰልፍን በተመለከተ ቅሬታቸውን የገለጹበትን ዝርዝር ጉዳይ ተመልክተን ተመልሰናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። 3.5 ሚሊዮን ሱዳናውያን ወደ ሀገራቸው ተመልሰዋል ሲል ዓለም አቀፉ የስደተኞች ተቋም IOM አስታውቋል። ዓለም አቀፍ የስደተኞች ድርጅት የሱዳን ግጭትን ተከትለው በተለያዩ አካባቢዎች ተሰደው ከነበሩት ሱዳናውያን መካከል 3.5 ሚሊዮን የሚሆኑት ወደ ሀገራቸው መመለሳቸውን አስታውቋል። ዓለም አቀፉ የስደተኞች ድርጅት ጉዳዩን አስመልክቶ ባወጣው መግለጫ ስደተኛ ሆነው የቆዩት ሱዳናውያኑ ወደ 9 የሀገሪቱ አካባቢዎች ተመልሰዋል። በሪፖርቱ መሰረት የሀገር ውስጥ ተፈናቃዮችም በሀገሪቱ ከሚገኙ አካባቢዎች ወደ ቀያቸው የተመለሱ ሲሆን ሌሎቹም ስደተኞች የመመለስ እንቅስቃሴ እየተደረገ ስለመሆኑም አስታውቋል ሲል የዘገበው ሱዳን ሆራይዘን ነው። በሰሜናዊት ሞሮኮ ከባድ ዝናብ ባስከተለው ጎርፍ ሳቢያ ከ150 ሺህ በላይ ሰዎች እንደተፈናቀሉ ምክንያት መሆኑ ተነገረ። በሰሜን ሞሮኮ ከባድ ዝናብን ተከትሎ በደረሰ የጎርፍ አደጋ 150 ሺህ የሚጠጉ ዜጎች ቤት ንብረታቸውን ጥለው እንደተሰደዱ ነው የተገለጸው። የሞሮኮ ባለስልጣናት ዋቢ በማድረግ አፍሪካ ኒውስ እንደዘገበው ከሆነ እስካሁን ድረስ በጎርፍ አደጋው 4 ሰዎች ሕይወታቸው ያለፈ ሲሆን የተጎጂዎች ቁጥር ግን ሊያሻቅብ እንደሚችልም ተረጋግጧል። ለጉዳዩ መፍትሄ ለማምጣትም ከዋና ከተማዋ ራባት 50 ኪሎ ሜትር ርቀት ላይ በምትገኘው ኬኔትራ የመንግስት የስራ ኃላፊዎች ጊዜያዊ የመጠለያ ስፍራ በማዘጋጀት
40,000 ያህል ዜጎችን ማስፈራቸውንም አስታውቋል። ባሳለፍነው የፈረንጆች ዓመት በተመሳሳይ ሞሮኮ የአየር ንብረት ለውጥ ባስከተለው ድንገተኛ የጎርፍ አደጋ 37 ያህል ሰዎች ሕይወታቸው ማለፉ ይታወሳል ሲል የዘገበው አፍሪካ ኒውስ ነው። አንቶኒዮ ጆሴ ሰጉሮ የፖርቹጋል ፕሬዝዳንት ሆኖ ተመረጡ። የሶሻሊስት ፓርቲ መሪው ሰጉሮ 66.2 ድምጽ በማግኘት ነው እንዳሸነፉም የተገለጸው። አንቶኒዮ 33.8 ድምጽ ማግኘታቸውን ተከትሎ አንድሬም 33.8 ድምጽ ማግኘታቸውን የፖርቹጋል ምርጫ ኮሚሽን አስታውቋል። ፕሬዚዳንት አንቶኒዮ ጆሴ ለ2 የስልጣን ዘመን ፖርቹጋልን ያስተዳደሩ ሲሆን ማርሴሎ ሮቤሎን በመተካት የሀገሪቱ መሪ መሆንም ችለዋል። አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ አደረስን። ከዚህ በመቀጠልም ወደ ቢዝነስ ዘገባ እናልፋለን። በ2018 ዓ.ም በጀት ዓመት 6 ወራት 4.4 ቢሊዮን ዶላር ገቢ መገኘቱን የኢትዮጵያ አየር መንገድ ግሩፕ አስታወቀ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በተያዘው የ2018 ዓ.ም በጀት ዓመት 6 ወራት የአፈጻጸም ተግባራትን አስመልክቶ መግለጫ ሰጥተዋል። በመግለጫውም የኢትዮጵያ አየር መንገድን የበረራ አድማስ ለማስፋት በፖርቹጋል ፖርቶ፣ ቪየትናም ሃኖይና በተባበሩት አረብ ኤምሬትስ አቡዳቢ 3 ከተሞች ዓለም አቀፍ መዳረሻ መክፈቱንም ገልጸዋል። በዚህም የኢትዮጵያ አየር መንገድ የከፈታቸው አዳዲስ የዓለም አቀፍ መዳረሻዎችም የበረራ መዳረሻውን ከ145 በላይ ማድረስ እንደተቻለም አስታውቋል። በሀገር ውስጥ የበረራ አገልግሎቶችን ለማስፋት በተከናወኑ ተግባራትም የያቤሎ አየር ማረፊያ ተመርቆ ለአገልግሎት መብቃቱ የመዳረሻ አገልግሎቱን ወደ 23 ማሳደግ እንደተቻለም ተናግረዋል። በተያዘው በጀት ዓመት ግማሽ ዓመት ተጨማሪ 7 አውሮፕላኖችን በማስመጣት የአየር መንገዱን የአውሮፕላኖች ብዛት ከ147 ማድረስ እንደተቻለም አስረድቷል። በመንገደኞች ማጓጓዝ ስራም በ6 ወራት የኢትዮጵያ አየር መንገድ 10.64 ሚሊዮን ሰዎችን በማጓጓዝ የገቢ አቅሙን ማሻሻል ያስቻለ ስኬታማ ስራ መከናወኑንም አብራርተዋል። መንግስት ለማኑፋክቸሪንግ ኢንዱስትሪው ልዩ ትኩረት በመስጠቱ በዘርፉ ፈጣን እድገት እንዲመዘገብ እያደረገ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። አምራች ኢንዱስትሪው የሉዓላዊነትና የብልጽግና መሰረት ነው በሚል መሪ ሀሳብ የኢትዮጵያ ታምርት የንቅናቄ መድረክ በማዕከላዊ ኢትዮጵያ ክልል ቡታጅራ ከተማ ተካሂዷል። የኢንዱስትሪ ሚኒስትሩ መላኩ አለበል በዚህ ወቅት እንዳሉት ለማኑፋክቸሪንግ ኢንዱስትሪው እየተደረጉ ያሉ ማበረታቻዎች ዘርፉ ፈጣን እድገት እንዲያስመዘግብ ጉልህ አስተዋጽኦ እያበረከተ መሆኑንም ተናግረዋል። በክልሉ በ5.1 ቢሊዮን ብር በውጭ ባለሀብት ግንባታው እየተከናወነ የሚገኘው የብሉ ኤሌፋንት ፋይበር ቦርድ ካምፓኒ ለቴክኖሎጂ ሽግግር ሰፊ አስተዋጽኦ እያበረከተ ነው ብለዋል። ግንባታው ለበርካታ ዜጎችም የስራ እድል መፍጠር መቻሉንም በመስክ ምልከታ ማረጋገጥ መቻሉንም ነው የተናገሩት። ኢንዱስትሪው የሀገር ውስጥ ግብዓት በመጠቀምና እሴት በመጨመር ምርቱን ከሀገር ውስጥ አልፎ ለውጭ ገበያ የሚያቀርብ መሆኑንም ነው የተናገሩት። ይህም የክልሉን የኢኮኖሚ ተወዳዳሪነት ከማሳደግ ባለፈ ለአካባቢው ፈጣን እድገት መረጋገጥ ጉልህ አስተዋጽኦ እንደሚያበረክትም ነው የገለጹት። በክልሉ ለግል ባለሀብቱ ፈጣንና ቀልጣፋ አገልግሎት በመስጠት የማኑፋክቸሪንግ ኢንዱስትሪ ዘርፉን ለመደገፍ እየተደረገ ያለው ጥረት የሚበረታታ መሆኑንም ጠቅሰዋል።
የአፍሪካ ህብረት የመሪዎች ጉባኤ ለሚታደሙ እንግዶች ደረጃውን የጠበቀ መስተንግዶ ለማቅረብ በቂ ዝግጅት ማድረጋቸውን የአዲስ አበባ ሆቴል ባለንብረቶች አስታወቁ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በህብረቱ የስራ አስፈጻሚ ምክር ቤት የካቲት 4ና 5 2018 ዓ.ም በመሪዎች ደረጃ የካቲት 7ና 8 2018 ዓ.ም በአዲስ አበባ የሚካሄድ ይሆናል። የህብረቱ የመሪዎች ጉባኤም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የሚል መሪ ሀሳብ ተሰጥቶታል። ኢትዮጵያም የህብረቱን የመሪዎች ጉባኤ በስኬት ማስተናገድ የሚያስችሉ የቅድመ ዝግጅት ስራዎችን በማጠናቀቅ እንግዶቿን በመጠባበቅ ላይ ትገኛለች። አድማጮች፣ የቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። አድማጮች፣ ቀደም ሲል የሀገር ውስጥና የባህር ማዶ ዜናዎችን እንዲሁም የቢዝነስ ዘገባዎችን ለእናንተ አድርሰን ነበር። አሁን ደግሞ የስፖርት መረጃዎችን ለእናንተ የምናጋራበት ሰዓት ላይ እንገኛለን። ባልደረባችን አበበ ተገኝ ስቱዲዮ ተገኝቶ የስፖርት መረጃዎችን ያጋራናል። አመሰግናለሁ ብርቱካን። እንደምን አላችሁ አድማጮች? ከሀገር ውስጥ ስፖርታዊ መረጃዎች ስንጀምር የዓለም አትሌቲክስና የውድድር ዋና ዳይሬክተር ፕሪስ ኦክላጋን ዛሬ ጠዋት አዲስ አበባ ገብተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ባረጋቸው ግብዣ መሰረት ከአዲስ አበባ የገቡት ዳይሬክተሩ በዓለም አትሌቲክስ እውቅና ያገኘው የአዲስ አበባ ዓለም አቀፍ የመለማመጃ ትራክ ስቴዲየምና የኢትዮጵያ ስፖርት አካዳሚን ጎብኝተዋል። ፌዴሬሽኑ በቀጣይ የዓለም አትሌቲክስ ሻምፒዮና እና ሌሎች ዓለም አቀፍ አህጉር አቀፍ ውድድሮችን ለማዘጋጀት የሚያደርገውን ዝግጅት የዳይሬክተሩ ጉብኝት አስፈላጊ በመሆኑ በተጨማሪም የስፖርት ዲፕሎማሲ ግንኙነትን እንዲያጠናክር ነው ግብዣው የተደረገላቸው። ዳይሬክተሩ ከባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ ክቡር መኪው መሐመድ ከፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ሰንና ከፌዴሬሽኑ የስራ አስፈጻሚ ኮሚቴ አባላት ጋር ውጤታማ ውይይት ማድረጋቸውን የተገለጸው። በተለይም ደግሞ ኢትዮጵያ በቀጣይ የዓለም አትሌቲክስ ሻምፒዮናን ለማዘጋጀት ጥያቄ ማቅረቧ ይታወቃልና ከዚህ ጋር ተያይዞ የዓለም አትሌቲክስ የውድድር ዋና ዳይሬክተር ፕሪስ ኦክላጋን አዲስ አበባ ግብዣ ተደረጎላቸው ወደ አዲስ አበባ እንዲመጡ ዛሬ ጉብኝት እንዳደረጉ ነው የተገለጸው። ወደ ውጭ ስፖርታዊ መረጃዎች ስናመራ የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ምሽት ይደረጋሉ። በተለይም ደግሞ ዌስትሃም ከማንቸስተር ዩናይትድ ምሽት 5:15 ላይ የሚያደርጉት ጨዋታ በብዙዎች ዘንድ ይጠበቃል። ማንቸስተር ዩናይትድ በዚህ የውድድር ዓመት ጠንካራ ተፎካካሪ አልሆን ብሎ አቅቶት በተለይም ደግሞ ሩበን አሞሪምን አሰናብቶ ማይክል ካሪክን በጊዜያዊ አሰልጣኝነት ከሾመ በኋላ 4 ተከታታይ ጨዋታዎችን አሸንፏል። ዛሬ ከዌስትሃም ጋር የሚያደርገውን ጨዋታ ደግሞ ከሜዳ ውጭ አቅንቶ 5:15 የሚያደርገው ጨዋታ በብዙዎች ዘንድ የሚጠበቅ ነው። በተለይም ደግሞ ማይክል ካሪክ ማንቸስተር ዩናይትድን ከተረከቡ በኋላ ጠንካራ የሚባሉ የሊግ ተፎካካሪ ቡድኖችን ሲያሸንፉ ተመልክተናል። ከዚህ በፊት እንግዲህ ካሪክ ማንቸስተር ሲቲን፣ አርሰናልን፣ ቶተናምን፣ ፉላምን 4 ጨዋታዎችን በተከታታይ በአስገራሚ ብቃት ማሸነፋቸው የማንቸስተር ዩናይትድን ጥንካሬ ይበልጥ ያወጡት ይመስላል። ከዚህ በፊት እንግዲህ በበርካታ ጨዋታዎች ሲሸነፍ የነበረው ማንቸስተር ዩናይትድ አሁን ተከታታይ 4 ጨዋታዎችን አሸንፎ 5ኛ ጨዋታውን ዛሬ ለማሸነፍ ከሜዳ ውጭ አቅንቶ ዌስትሃምን የሚገጥምበት ጨዋታ ይጠበቃል። ማንቸስተር ዩናይትድ በተለይም ደግሞ ያለፉት ተከታታይ 4 ጨዋታዎችን ማሸነፉን ተከትሎ ቶፕ 4 ደረጃን ማግኘት ችሏል። 4ኛ ደረጃ ላይ ነው የተቀመጠው። 44 ነጥቦችንም መሰብሰብ ችሏል። ዌስትሃም 23 ነጥቦችን ይዞ 18ኛ ደረጃ ላይ ነው የተቀመጠው። ታዲያ ወራጅ ቀጠናው ላይ ያለውን ክለብ እንግዲህ ማንቸስተር ዩናይትድ ከሜዳ ውጭ አቅንቶ የሚገጥምበት ጨዋታ ይጠበቃል። ማንቸስተር ዩናይትድ በውድድር ዓመቱ እንግዲህ 5 ሽንፈቶችን ብቻ ነው ያስተናገደው። በተመሳሳይ ሌሎች ክለቦችም እንግዲህ ማንቸስተር ሲቲ በውድድሩ 2ኛ ደረጃ ላይ ነው የሚቀመጠው 50 ነጥቦችን ይዞ፣ ነገር ግን እንደ ማንቸስተር ዩናይትድ ሁሉ 5 ሽንፈቶችን ቀምሷል ማለት ነው። ማንቸስተር ዩናይትድም እንግዲህ ጠንካራ ፉክክርን እያደረገ ይገኛል። በማይክል ካሪክ ስር ይህን ጨዋታ የሚያሸንፍ ከሆነ ለማንቸስተር ዩናይትድ በቀጣይ ጉዞ እንግዲህ ጥሩ የሚባል ቶፕ 4ንም እንዲሁ ምርጥ 4 ሆኖ ለማጠናቀቅ የሚያስችለውን ጉዞ
የሚያጠናክርበት ይሆናል ተብሎ ይጠበቃል። ከዚህ ጨዋታ ቀድሞ ግን 4:30 ላይ 3 ጨዋታዎች ይደረጋሉ በእንግሊዝ ፕሪሚየር ሊግ። ቶተናም ከኒውካስትል ዩናይትድ፣ ኤቨርተን ከበርማውዝ፣ ቸልሲ ከሊድስ ዩናይትድ የሚያደርጉት ጨዋታ ይጠበቃል። ቶተናም በተለይም ደግሞ በዚህ ውድድር ዓመት ጠንካራ ተፎካካሪ መሆን አልቻለም። ከዚህ በፊትም እንግዲህ በአንጌ ፖስቴኮግሉ ስር በውድድር ዓመቱ ምንም እንኳን የኤሮፓ ሊግን ማንሳት ቢችሉም ያለፈው የውድድር ዓመት ጠንካራ ተፎካካሪ ግን መሆን አልቻሉም ነበር። በዚህ የውድድር ዓመትም ያን እየደገሙት ነው የሚገኙት። በቶማስ ፍራንክ ስር ከኒውካስትል ዩናይትድ ጋር የሚያደርጉት ጨዋታም እንዲሁ ምሽት ይጠበቃል። ኤቨርተን ከበርማውዝ እንዲሁ 4:30 ላይ የሚያደርጉት ጨዋታ ከተጠባቂ መርሃ ግብሮች መካከል ነው። ቸልሲ 5ኛ ደረጃ ላይ የተቀመጠ ቡድን ነው 43 ነጥቦችን ይዞ ከሊድስ ዩናይትድ 16ኛ ደረጃ ከተቀመጠው ቡድን ጋር የሚያደርጉት ጨዋታም እንዲሁ ይጠበቃል። ከእንግሊዝ ፕሪሚየር ሊግ ወጣ ስንል በኮፓ ኢጣሊያ ናፖሊ ከኮሞ የሚያደርጉት ጨዋታ ይጠበቃል። ናፖሊ በውድድር ዓመቱ በጣሊያን ሴሪያ ምርጥ የውድድር ዓመትን እያሳለፈ ነው የሚገኘው። 3ኛ ደረጃ ላይ ነው የተቀመጠው በ49 ነጥቦች። ከኮሞ ጋር የሚያደርጉት ጨዋታ ይጠበቃል። የሩብ ፍጻሜ ጨዋታ ነው። ይህን ጨዋታ የሚያሸንፍ ከሆነ ወደ ግማሽ ፍጻሜ የሚያልፍበት እድል እንግዲህ የሚያልፍ ነው የሚሆነው። ነገ በተለይም ደግሞ በዚህ በኳርተር ፋይናል ወይም ሩብ ፍጻሜ ጨዋታ ላይ ቦሎኛ ከላዚዮ 5 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ናፖሊ በተለይም ደግሞ የኮፓ ኢጣሊያን ዋንጫን ለማንሳት ብርቱ ፉክክርን ያደርጋል ተብሎ ይጠበቃል። ኮሞ በበኩሉ ጠንካራ ቀላል ተጋጣሚ እንደማይሆን ይጠበቃል። በጣሊያን ሴሪያ ለራሱ 41 ነጥቦችን ይዞ 6ኛ ደረጃ ላይ ነው የተቀመጠው። ስፖርታዊ መረጃዎችን ከዚህ ጋር ብናጠናቅቅ ጥሩ ነው። ብርቱካን መልካም አድማጮች፣ ስፖርታዊ መረጃዎች እነዚህን ይመስሉ ነበር። አበበ ስላጋራ ስፖርታዊ መረጃ እጅግ እናመሰግናለን። የተከበራችሁ አድማጮች የካቲት 3 2018 ዓ.ም የትርታ 600 የምሳሳ ዜናዎችና የስፖርታዊ መረጃዎች ያዳመጣችኋቸውን ይመስሉ ነበር። ቀሪ የትርታ መሰናዶች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። እኛ ከወዲሁ ተሰናበት። መልካም ቀን ይሁንላችሁ።